ጎባጣው እንዲቀና ክፉ ሐሳባችን ሰንካላ ሐሳባችን እንዲስተካከል የሚሰብክ ትልቅ ሐዋርያ ነው ከትህትና ጋር። በዚህ ሁሉ መካከል ብዙ ተከታዮች አግኝቶ ነበር። ዙሪያውን በሙሉ በሚሰሙ ሰዎች ተሰብስበው ነበር። በዮርዳኖስ አካባቢ በቅርቡ በሳሌም ያ ሁሉ ሰው ሲከተለው ዓላማውን አልረሳም። ዛሬ በጥቂት ተከታዮች ዓላማቸውን የረሱ ሰዎች አሉ። ገና ወንበር ላይ ብቅ ሲሉ በሚያገኙት ጥቂት ነገር የትላንት ማንነታቸውን የሚረሱ ወንድሞቻቸውን የሚጨቁኑ የሚበድሉ የተቀመጡበት ወንበር የሚሰበር አለበለዚያም የሚገለበጥ መሆኑን የረሱ ዘላለማዊነት የሚሰማቸው በስልጣናቸው ኃላፊነታቸውን የረሱ በመንፈሳዊውም በዓለማዊውም የተሰጣቸውን ስጦታ የረሱ ሰዎች ምሳሌያቸው ዮሐንስ መሆን አለበት። ምክንያቱም እሱን ከተከተሉ ይስተካከላሉና ለመታረም ለመስተካከል ዮሐንስን ምሳሌ ማድረግ አለባቸው። ቅዱሳን አባቶቻችን ሕይወታቸው የሚተረከው እንድንመስላቸው ነው። አይደለም እንዴ? የሃይማኖት እድገት ልምሾ ያዘን። መንፈሳዊ ቁመናችን ለምን ተዛነፈ? ከአንገት በላይ ብቻ የሆነ ክርስትና ለምን በዛብን? እኔ ብቻ ልናገር በምላስ የሚጸደቅ ይመስል የተናጋሪው ቁጥር ለምን በዛ? የስም የሚሰሙ ጆሮዎች ለምን አነሱ? የእግዚአብሔር ሽታ መዓዛ ለምን ከትውልዱ ጠፋ? ከምድሪቱ ጦርነት ለምን አላቆምም አለ? ኑሮ ለምን ወደ ላይ እየገፋ የመኖር ስጋት አስጨነቀን? ቀንና ሌሊቱ ለምን ተደበላለቀብን? የጨፈገጉ ፊቶች ለምን በዙ? እነዚህ ሁሉ ቅዱሳን እያበሩ የሚሰጡትን መዓዛ መከተል ስላቃታቸው አይመስላችሁም? ምእመናን፣ የሕይወት መዛነፍ የምግባር ማነስ አልወረረንም? የምንናገር እንጂ የምንኖር መሆን አልቻልንማ። ክርስትና የሚጣፍጠው ሲናገሩት አይደለም ሲኖሩት ነው። እግዚአብሔር የመኖርን ክህሎት ለሁላችንም ያድለን። ስለዚህ ከቅዱሳን የምናገኘው በረከት ይሄ ነው። ዛሬ በአማላጅነታቸው በረከት እናገኛለን። የሰማይና የምድር ፈጣሪን ለመከለል ለስጋቸው ብቻ ስሙን የተጠቀሙበት ሐዋርያንን ባዮች አልበዙም ወይ? ስሙን ለንግድ የተጠቀሙበት ካህናትን ባዮች አልበዙም ወይ? ነቢያትን ባዮች አልበዙም ወይ? እነዚህ ሁሉ ክርስቶስን ከልለውታል። እግዚአብሔርን የኛ ቅዱሳን ከልለውት አያውቁም። ለዚህ ነው ቅዱስ ጳውሎስ እነሱም ምሰሉ እነሱ ክርስቶስን አይከልሉም ማለት። በመጥምቁ አማላጅነት በእግዚአብሔር ቸርነት ለንስሐ የሚሆን ዕድሜ ተሰጥቶን ለዚህኛው ክረምት ደግሞ ደረስን። ማን ይመስገን? አመስግኑታ በደንብ። እግዚአብሔር የተመሰገነ ይሁን። ሰዎች በእያንዳንዱ ቀን ውሎና አዳራቸው ውስጥ ስብስብ ችግሮችና ሰልፎች ይጋፈጣሉና በእያንዳንዱ ብርቱ ሰልፍ ውስጥ ግን አብራቸው የማይለይ እግዚአብሔር ከነሱ ጋር ካለ ይሻገራሉ። በሕይወትም በሞትም መሻገር አለና ተፈቅዶልን በሕይወት የተሻገርን እኛ ስለሆንን ምድር ላይ እንድንቆይ የተፈጠርንለት ዓላማ ምስጋና ስለሆነ ነው እና መስግነው የምንለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወዝንቱ ውእቱ ማኅቶት ዘያሃቱ ወያበርህ፣ ይህ በእውነት የሚነድና የሚያበራ መብራት ነው ይላል። ይህችን ጥቅስ ግን የምጠቅሰው ስለ ዮሐንስ የተነገረ ስለሆነ ቀኑ የሱ ስለሆነ ወብዙኃን ይትፌስሑ በልደቱ የተባለለት በመወለዱ ሁሉ ደስ ይላቸዋል የተባለለት ዕለቱ ስለሆነ መነሻ እርሱን አድርገን የቅዱሳን ሕይወታቸው እንደ ጧፍ እየነደዱ ለሌሎች ማብራት ለነፍሳቸው የሚጠቅመውን ስጋቸውን በመርሳት ማለፍ እንደሆነ ማየት እንድንችል የሚያስተምረን ማን ነው ወገኖቼ? ማን ነው መምህራችን? ክብርና ምስጋና ለስሙ ይሁን። ይህ በእውነት የሚነድና የሚያበራ መብራት ነው፣ ጧፍ ነው ይላል የዮሐንስ ወንጌል ምዕራፍ 5 ላይ የተጻፈው ቃል። ዮሐንስ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ ብሎ እየሰበከ የመጣ ነው። ባለብዙ ጸጋ መጥምቅ ነው። አምላኩን ያጠመቀ መጥምቀ መለኮት ነው የሚባለው። ሁሉ ካህን አጥማቂ ሊሆን ይችላል። ሌላው ኢአማንያንን ወደ እምነት ለማምጣት ሕሙማንን ወደ ፈውስ ለማምጣት ያጠምቃል ሌላው ካህን። ዮሐንስ ግን አምላኩን ነው ያጠመቀው። ፈጣሪውን ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋውን እግዚአብሔርን ለማጥመቅ የበቃ ሰው ነው የሆነው ዮሐንስ። ለዚህ ነው ከሴቶች ከተወለዱት እሱን የሚተካከለው የለም የተባለለት። ስለዚህ መጥምቅ ይባላል። ካህን ነው። ታዲያ ካህን ያልሆነ ዝም ብሎ ምዕመን ያጠምቃል እንዴ? አይቻልም። የጥምቀት ስርዓት ስልጣነ ክህነት ባላቸው ነውና ስልጣነ ክህነቱ ለአጥማቂነት አብቅቶታል። ነብይ ነው። መጻያቱን አስቀድሞ የሚናገር ትንቢት የተናገረ ነው። ጌታችን ኢየሱስ ክርስቶስን ለማጥመቅ እየተዘጋጀ ሌሎቹን እያጠመቀ ሳለ ምንድነው ያለው? ዘይመጽእ እምድኅሬየ ዘሃሎም ቅድሜየ፣ ከኔ በኋላ የሚመጣ ከኔ በፊት የነበረ ነው።
ዘኢይደልወኒ እፍታ ቶታናሳኒሁ ምገሪሁ የጫማውን ጠፍር ፈታው ዘንድ እንኳን አይገባኝም። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት እርሱ በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሎ የመሰከረ ነው እኮ ዮሐንስ። ሐዋርያት በተዘጋ ደጅ ውስጥ የተጠመቁትን ጥምቀት ታስታውሳላችሁ። ከቅርብ ቀናት በፊት ያከበርነው በዓለ ጰራቅሊጦስ በአንድ ወር ልዩነት ውስጥ ያከበርነው የእሳት ጥምቀት ይባላል። ቤተ ክርስቲያን በእሳት የተጠመቀችበት ልደቷ የሚከበርበት ለስራ የተነሳችበት ይህን ነው ዮሐንስ የተናገረው። እሱ እኮ በእሳትና በመንፈስ ቅዱስ ያጠምቃችኋል፣ ቤተ ክርስቲያንን በገዛ ደሙ ይዋጃል ብሎ ትንቢት የተናገረ ነቢይ ነው ዮሐንስ። በረከቱ በሁላችን ላይ ይደርብን። ስለዚህ ቤተ ክርስቲያን በእሳት ጥምቀት ትጠመቃለች አለ። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት ዘኢይደልወኒ እፍታ ቶታናሳኒሁ ምገሪሁ የጫማውን ጠፍር ፈታው ዘንድ እንኳን አይገባኝም ብሎ ትህትናን የመሰከረ ነው። ካህን ነው፣ ነቢይ ነው፣ መጥምቅ ነው፣ ሰማዕት ነው፣ ሐዋርያ ነው። በስብከቱ ሐዋርያ ነው፣ በሟሟቱ በሞቱ ደግሞ ነቢይ ሰማዕት ነው። መስከረም 2 ስናከብረው ያን ጊዜ የምንማረው ይሆናል። እግዚአብሔር የከርሞ ሰው ይበለን ሁላችንንም። ስለዚህ ይህን ሁሉ ጸጋ ያለው ነው፣ ትሁት ነው። ጌታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ አንተ ዘንድ መጥቼ እጠመቅ ዘንድ ነው ይገባኛል እንጂ አንተ ዘንድ እንዴት እመጣለሁ? አንተ እኮ አብ ስም ካንተ ጋር ነው፣ ወልድ ነህ አንተ፣ መንፈስ ቅዱስ የባህሪ ሕይወትህ ነው። ታዲያ በማን ስም አጠምቃለሁ ብሎት ነበር። ወልዱ ለብሩክ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ እያልክ አጥምቀኝ ብሎታል። ይህንን ሁሉ ትልቅ ነገር በትህትና ያገኘ ነው። ሰው ትሁት ሲሆን ከፍ ይላል። ሰዎች በትህትና ከፍ ይላሉ፣ በትህትና ይከብራሉና ዮሐንስ ትሁት ነው። ለዘመኑ ሰባኪያንና መምህራን ታላቅ ሐዋርያ መምህር ስለሆነ የትህትና መምህር ነው። ምክንያቱም ሰዎች ሁሉ እንደ ነቢይ አይተው ዙሪያውን ከበው ይከተሉት ነበረ። እሱ ግን ነሱ ወመኑስ መቀርበት ይእቲ መንግሥተ ሰማያት የእግዚአብሔር መንግሥት ልትሰጣችሁ ቀርባለች፣ የጌታን መንገድ አዘጋጁ፣ አስተዳልው ፍኖተ ለእግዚአብሔር የጌታን መንገድ አዘጋጁ፣ አቀናጁ፣ ሰባራው ይጠገን፣ ጠማማው ቀጥ ይበል፣ ተራራው ዝቅ ይበል እያለ ትዕቢት ሰውነታችን የደነደነ ልባችን በትህትና እንዲስተካከል ጎባጣው እንዲቀና ክፉ ሐሳባችን ሰንካላ ሐሳባችን እንዲስተካከል የሚሰብክ ትልቅ ሐዋርያ ነው ከትህትና ጋር። በዚህ ሁሉ መካከል ብዙ ተከታዮች አግኝቶ ነበር። ዙሪያውን በሙሉ በሚሰሙ ሰዎች ተሰብስበው ነበረ። በዮርዳኖስ አካባቢ በቅርቡ በሳሌም ያ ሁሉ ሰው ሲከተለው ዓላማውን አልረሳም። ዛሬ በጥቂት ተከታዮች ዓላማቸውን የረሱ ሰዎች አሉ። ገና ወንበር ላይ ብቅ ሲሉ በሚያገኙት ጥቂት ነገር የትላንት ማንነታቸውን የሚረሱ ወንድሞቻቸውን የሚጨቁኑ የሚበድሉ የተቀመጡበት ወንበር የሚሰበር አለበለዚያም የሚገለበጥ መሆኑን የረሱ ዘላለማዊነት የሚሰማቸው በስልጣናቸው ኃላፊነታቸውን የረሱ በመንፈሳዊውም በዓለማዊውም የተሰጣቸውን ስጦታ የረሱ ሰዎች ምሳሌያቸው ዮሐንስ መሆን አለበት። ምክንያቱም እሱን ከተከተሉ ይስተካከላሉና ለመታረም ለመስተካከል ዮሐንስን ምሳሌ ማድረግ አለባቸው። ቅዱሳን አባቶቻችን ሕይወታቸው የሚተረከው እንድንመስላቸው ነው። አይደለም እንዴ? ስለዚህ ቅዱሳንን መምሰል የክርስትናው መንገድ ነው። የነሱን የሕይወት መንገድ ስናይ እንለወጣለን። ዛሬ በዓሉ የምናከብረው እኮ ለዚህ ነው። ወእንዘ ትሬኡ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ ተብሏል። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት እነሱን ምሰሏቸው። ዮሐንስን በትህትና እንምሰለው። ሁለት ጥቅስ የያዘ ሰው መች አገር ይያዝልኝ ይሌለ እንዴ በዚህ ዘመን? ዮሐንስ ግን እነዚህን ሁሉ ጸጋ ይዞ ዘኢይደልወኒ እፍታቶታናሳኒሁ ምገሪሁ አንሰ ቃለ ዓዋዲ ዘይሰብክ በገዳም በበረሃ የሚጮህ ሰው ነኝ እንጂ ነብይ ነኝ እንኳን አላለም። ነብይ እኮ ነው፣ ሐዋርያ ነው እኮ፣ ሰማዕት ነው እኮ፣ መጥምቅ ነው እኮ፣ ሁሉን እኮ ነው ዮሐንስ። ክብርና ምስጋና ለአምላካችን ይሁን። ይህን ሁሉ ጸጋ ይዟል። እሱ ግን እኔ በበረሃ የሚጮህ የበረሃ ጮኻይ ነኝ አለ። ጩህ ተብሎ የታዘዘ እግዚአብሔር የላከው ሰው ነኝ። በበረሃ የሚኖር አንድ የበረሃ ሰው ነኝ። ከተማውን እንኳን አላውቀውም። እኔ የምነግራችሁ ከኔ በኋላ የሚመጣው ታላቅ መሆኑን ነው። ታላቁን ክርስቶስ የከለሉ ሐዋርያት አልበዙም? ታላቁን መድኃኒት ለመከለል የሮጡ ነቢያትን ባዮች አልበዙም? ያ የሰማይና የምድር ፈጣሪን ለመከለል ለስጋቸው ብቻ ስሙን የተጠቀሙበት ሐዋርያንን ባዮች አልበዙም ወይ? ስሙን ለንግድ የተጠቀሙበት ካህናትን ባዮች አልበዙም ወይ? ነቢያትን ባዮች አልበዙም ወይ? እነዚህ ሁሉ ክርስቶስን ከልለውታል። እግዚአብሔርን የኛ ቅዱሳን ከልለውት አያውቁም።
ለዚህ ነው ቅዱስ ጳውሎስ እነሱ ምሰሉ እነሱ ክርስቶስን አይከልሉም ማለት። ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ያስተማሯችሁን አባቶቻችሁን ተከተሏቸው፣ አስቧቸው። ዋናዎቻችሁ እነሱ ናቸው። ሐዋርያት እግዚአብሔርን የምናይባቸው መስታወቶች ናቸው። ቅዱሳን ጻድቃን እና አቡነ ተክለ ሃይማኖት የምናኔን ሕይወት በእነሱ አየን። በምናኔ ሕይወታቸው ክርስቶስ ሲገለጥ አየን። ወንጌል ዓለምን ዞሮ ለመስበክ ብሕትውናና መንፈሳዊነት ትልቅ ሚና እንዳለው ከትሕትና ጋር አሳዩን። መጥምቀ መለኮት ቅዱስ ዮሐንስም በትሕትና መስበክ ከፍ እንደሚያደርግ አሳየን። ራሱ ጌታ ኢየሱስ ክርስቶስ ዮሐንስ እስር ቤት እያለ መልሶ ያስተምር ነበረ። ጌታም መንግሥተ ሰማያት መቅረቧን ደግሞ ዮሐንስ የተናገረውን ተናገረ። አሁን የእግዚአብሔር መንግሥት ልትሰጣችሁ ቀርባለች አለ። የመንግሥቱን ወንጌል ይዞ የመጣ ንጉሡ እግዚአብሔር ራሱ ክብርና ምስጋና ለስሙ ይሁን። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ እኛን ካለመኖር ወደ መኖር ያመጣን አንፈልግህም ብለን በክህደት ጥርሳችን እጆቹን ነከስ ነው። በለስ ስናላምጥ የእግዚአብሔርን እጅ ነው ያደማ ነው። ያ እጅ መጥቶ ቀራንዮ ላይ የደማው በችንካር ብቻ አይምሰላችሁ፣ በክህደት ጥርሳችን የደማ ነው። እርሱ ግን በዚህ ቁስሉ ውስጥ ግን የተናገረው ወዳጆቼ ብሎ ነው የጠራን። ልጅ አባቱ ቢነክሰው ልጄ ነክሶኝ ነው አይልም። ምክንያቱም ፍቅሩ ነዋ። እግዚአብሔርን ስለኛ ከቆሰለ በኋላ ይህ ሁሉ ቁስልህ ምንድን ነው ሲሉት በወዳጆቼ ቤት የቆሰልኩት ቁስል ነው አለ። እኛ እኮ ተናካሾች ነን። ግን የሚያሳዝነው ያ ጥርሳችን ዛሬም አልዶሎዶመ፣ መናከስ አላቆመን። ባልንጀራውን የሚናከስ ወንድሙን የሚናከስ እናት አባቱን የሚናከስ በመንገድ ላይ ተናካሽ መሆን እንዴት ያሳፍራል! እግዚአብሔር የሞተለት ሰው ክፉ እንዴት ይሆናል? ስለዚህ ተዘጋጁ ነው መልእክቱ። መንግስቱ ልትሰጣችሁ ነው። ስለዚህ የክህደት ጥርሳችሁ ይደልድም፣ የንስሐ አይምሯችሁ ይነሳ፣ ዕውቀታችሁ መስተሃለያችሁ ለበጎ ነገር የተዘጋጀ ይሁን። ከበጎ ነገር ጋር ተዘጋጁ። ፍቅራችሁ የሚገለጥ ይሁን። ክፋትን የምትጸየፉ ሁኑ። ከመልካም ነገር ጋር ተባበሩ። በወንድማማችነት መዋደድ እርስ በራሳችሁ ተዋደዱ። ይሄ ነበረ ምክሩ። እርስ በራሳችሁ ተከባበሩ፣ የእግዚአብሔር መንግስት ልትሰጣችሁ ነው፣ ተዘጋጁ። የበደለ ይካስ የቀማ ይመልስ፣ መንግስተ ሰማያት ቀርባለች። የዮሐንስ ደቀ መዛሙርት ከጌታም ጋር ነበሩ። ሄዱና እስር ቤት ላለው ዮሐንስ መምህር ሆይ አንተ የምታስተምረውን እያስተማረ ነው ሲሉት፣ ዮሐንስ ሰው ነውና ትንሽ የሆነ ነገር ተሰማው። ላከ መልእክት፣ ሂዱ ወደ መምህር ንገሩት፣ ወደ ጌታ የሰበኩት ይመጣል ያልኩት አንተን ነው ወይስ ሌላ ነው አለው። ሂዱና ንገሩት፣ ዕውራን ያሉ ለምጻሞች ይነጻሉ፣ ድውያን ይፈወሳሉ፣ ሙታን ይነሳሉ። የሰው ልብ በወንጌል እየተከፈተ ነው። በእኔ የማይሰናከል ብፁዕ ነው አለ የኛ መድኃኒት። ክብርና ምስጋና ለስሙ ይሁን። ከዚያ በኋላ ዮሐንስ ይህን ከሰማ በኋላ ዘቦቱ መራት መራዊ ውእቱ አለ። ሙሽራይቱ ያለችው ቤተክርስቲያን ያለችው እርሱ ሙሽራ ነው። ቤተክርስቲያንን በደሙ ሊዋጃት በደም ሊሞሸር የመጣ ሙሽራ ክርስቶስ እንዳለ ተናገረ። ከዚያ በኋላ ምን አለ? ሚዜው ግን በሙሽራው ቃል ደስ ስለሚለው ልቡ ሐሴት ያደርጋል አለና ወፍስሐ ዘያየሰናው ተፈጸመ። አሁን ደስታ የተፈጸመች። ምክንያቱም መድኃኒት ክርስቶስ በዓለም ተገልጧል። ጥላዬን ያላጠላሁበት፣ እኔ ልታይ ያላልኩበት፣ እስከ እስር ቤት የመሰከርኩለት፣ ዋጋ የከፈልኩለት ወንጌል ተገልጧል አለ። ክብርና ምስጋና ለአምላካችን ይሁን። ክርስቲያኖች ደስ ሊላቸው የሚገባው መቅደሱ ሲሞላ ነው፣ ሰው ሲበዛ። ምክንያቱም እግዚአብሔር በፍቅሩ ሰዎች እየሳበ ነው ማለት ነው። አንሰ በጽድቅ ሬ ገጸከ ወጸግ በርእ ስብሐቲከ፣ እኔ ግን በጽድቅ ፊትህና ያለው ክብርህን ሳይ ጠግባለሁ። ክብርህን ሳይ የእግዚአብሔር ክብሩ የቆራቢያን መጨመር ነው። ይህን ታውቃላችሁ። ባልና ሚስቶች ዓለምን በቃን ብለው ከዚህ በኋላ ማጭበርበሩ፣ መዋሸቱ፣ መቅጠፉ ይቅር። በዚህ ዓለም በትግል እንኖራለን። ስንደክም የሚያበረታን፣ ስንወድቅ የሚያነሳን፣ ስናጠፋ የሚያርመን፣ መልሶ የሚያነሳን እግዚአብሔር ከኛ ጋር አለ። ክርስቲያን ስጋው ደሙ ከተቀበረ በኋላ ቢወድቅ እንኳን አይኮነንም፣ እንደገና ይነሳል። ትልቁ ክብር ይሄ ነው። ክርስቲያን የማይወድቅ ማለት አይደለም፣ የማይጠፋ ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ላይ እኛ ክርስቲያኖች እንወድቃለን እንጂ አንጠፋም አለ። ለምን? ከማይጠፋው ሁሉን የጠፋውን ከፈለገ ከክርስቶስ ለን። ክብርና ምስጋና ለአምላካችን ይሁን። እንወድቃለን እንጂ አንጠፋም። ስለዚህ ክርስቲያን በወድቅ እነሳለሁ ማለት አለ። እመኒ ወደቁ ትነሳ። ሰይጣንን የሚያሳፍረው ቃል ይሄ ነው። በወድቅ እንኳን እነሳለሁ፣ በጨለማ ብመላለስ እግዚአብሔር ብርሃን ይሆንልኛል። ትልቁ ይሄ ነው። ስለዚህ እግዚአብሔር ብርሃን እንዲሆንለት ክርስቲያን በትንሣኤ ልቡና መነሳት አለበት። የልቡና ትንሣኤ ራሱን በንስሐ ማዘጋጀት፣ ራሱን ለእግዚአብሔር በማዘጋጀት የዛሬው በዓል ዛሬ ብቻ አክብረን የምንመለሰው አይደለም። በውስጣችን እንደ ሻማ መብራት አለበት፣ ላይጠፋ። ሁለንተናችንን መቀደስ አለበት። ስለዚህ ያለ ጌታ
ስለ ዮሐንስ መናገር ጀመረ። ምን ልታዩ ምድረ በዳ ወጣችሁ እያለ ተናገረ። ነፋስ የሚያወዛውዘውን ሸምበቆ ነው። ምን ልታዩ ወጣችሁ? ምን ልታዩ ወጣችሁ? ነብይን እላችኋለሁ፣ እውነት ነው፣ ከነብይ የሚበልጠው እርሱ ነው። የወጣችሁት ዮሐንስን ልታዩት ነው። እውነት እውነት እላችኋለሁ ከሴቶች ከተወለዱት ዮሐንስን የሚያክል የለም። ይሄ የሚነድና የሚያበራ ጧፍ ነው አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጧፍ ሲነድ ለራሱ ይቀንሳል፣ ነገር ግን ብርሃኑ ለሌላው ይተርፋል። ሰዎች ለኔ ብለው የሚኖሩ ከሆነ ምንድነው? ኢጎ ውስጣቸውን ይሞላዋል። እግዚአብሔር ራስ ወዳድነትን ይጠላል። ክርስትና ለሌሎች መትረፍ ነው። ዮሐንስ ለሌሎች ያበራ ነው ቀልጦ። ማነው ለወንድሙ እንኳን ዋጋ የሚከፍል? በዚህ ጊዜ ሰዎች ወንድሞቻቸውን በጣም የሚወዱ እንኳን ቢሆኑ ፍቅሩ መስዋዕትነትን የሚያስከፍል ከሆነ ወደ ኋላ ያፈገፍጋሉ። ክርስትና እንዲህ አይደለም። እስከ ሞት ድረስ ለሌሎች መኖር ነው። ይህንን ያሳየን ዮሐንስ ነው። እየነደደ ያበራል አለ። ሌሎቹም ቅዱሳን ይህን አድርገዋል። እኛ በወንጌል ከፍ እንድንል የቅዱሳን አባቶቻችን በረከት ይሄ እኮ ነው ለእኛ የተረፈልን። የበዙት ምድርን እንደ ደመና ሞልተውልን ያለ ቅዱስ ጳውሎስ። ዳዊትም ወበሃቤ የሰብ ፈድፋደ ክቡራን አይርክቲከ እግዚኦ ይላል። ወዳጆችህ የበዙ ናቸው በእኔ ዘንድ። እውሄልቆሙ ዘመውፃ ይበዝሁ ወፈድፋደ ጸኑም ቀደምቶሙ፣ ከቀደሙት ይልቅ በዙ እቆጥራቸው ዘንድ አቃተኝ ይላል። ሶሎሞንም እንጎታት መዓዛ ወሃቡ፣ ትርንጎችም መዓዛቸውን ሰጡ። ወውስተ አጻዲነ ኩሉ አቅማህ ሐዲስ ዘምስለ ብሉይ ወልድ እሁየ አነ ዘንተ ኩሎ አነ አቅረብኩለከ። ይህንን ሁሉ ለአንተ አቀረብኩልክ። እንጎታት መዓዛ ወሃቡ፣ ትርንጎች መዓዛቸውን ሰጡ። ወውስተ አጻዲነ ኩሉ አቅማህ፣ በግንቦቻችን ዙሪያ ያሉ ይላቸዋል። ሐዲስ ዘምስለ ብሉይ፣ አሮጌዎቹና አዲሶቹ ቅዱሳን በየትኛውም ዘመን ያሉት ውበታቸው አይጠወልግም። ሙሴ ዛሬ ለኛ ውበቱ መዓዛው ሽታው ያማረ ነው። ኤልያስ የብሉይ ኪዳን ነብይ ነው፣ ዛሬ መዓዛው ሽታው ያማረ ነው። ኤልሳ የብሉይ ኪዳን ነብይ ነው፣ ዛሬም ያማረ ነው። ሐዲስ ዘምስለ ብሉይ፣ አሮጌዎቹ ሐዲሶቹ በደጆቻችን ዙሪያ ላይ ተጠምጥመው አረጎቻቸው ፍሬያቸውን እየሰጡ አሉ። እንጎታት ትርንጎች አላቸው። ወይኖች ያብባሉ፣ ትርንጎች መዓዛቸውን ይሰጣሉ። እነዚህ ሁሉ ውበት እኛ ክርስቶስን እንድናውቅ ዋጋ ይሆናል። እንጎታት አላቸው፣ ውበታቸውን የሰጡ መዓዛቸው በደም የተገለጠ በመስዋዕትነት የተገለጠ ዋጋ የተከፈለበት አለ ሶሎሞን። ዳዊትም ወይልቆሙ ዘመውፃ ይበዝሁ አለ። እነዚህ እኮ ብዙ ናቸው፣ ቆጥሬ አልጨርሳቸውም አለ። እነዚህ ቅዱሳን ናቸው። ቅዱስ ጳውሎስም ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር አለ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቧቸው አለ። ወእንዘ ትሬኡ ሰናየ ግዕዞሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው አለ። እነዚህ ሁሉ በስተውልን ሳለ ምን ነው የሃይማኖት እድገት ልምሾ ያዘን? መንፈሳዊ ቁመናችን ለምን ተዛነፈ? ከአንገት በላይ ብቻ የሆነ ክርስትና ለምን በዛብን? እኔ ብቻ ልናገር በምላስ የሚጸደቅ ይመስል የተናጋሪው ቁጥር ለምን በዛ? የሱም የሚሰሙ ጆሮዎች ለምን አነሱ? የእግዚአብሔር ሽታ መዓዛ ለምን ከትውልዱ ጠፋ? ከምድሪቱ ጦርነት ለምን አላቆምም አለ? ኑሮ ለምን ወደ ላይ እየገፋ የመኖር ስጋት አስጨነቀን? ቀንና ሌሊቱ ለምን ተደበላለቀብን? የጨፈገጉ ፊቶች ለምን በዙ? እነዚህ ሁሉ ቅዱሳን እያበሩ የሚሰጡትን መዓዛ መከተል ስላቃታቸው አይመስላችሁም? ምእመናን፣ የህይወት መዛነፍ የምግባር ማነስ አልወረረንም? የምንናገር እንጂ የምንኖር መሆን አልቻልንማ። ክርስትና የሚጣፍጠው ሲናገሩት አይደለም ሲኖሩት ነው። እግዚአብሔር የመኖርን ክህሎት ለሁላችንም ያድለን። ስለዚህ ከቅዱሳን የምናገኘው በረከት ይሄ ነው። ዛሬ በአማላጅነታቸው በረከት እናገኛለን። ታቦተ ሕግ ወጥቶ እንዲገባ ግን ንገሩት ለዮሐንስ። ዮሐንስ አስምረኝ በሉት። ዮሐንስ በሉ እስኪ ሁላችሁ ዮሐንስ ሆይ በሉ። መጥምቁ ሆይ፣ ሰማይቱ ሆይ በሉ እስኪ። ሐዋርያው ሆይ በሉ። ነብዩ ሆይ በሉ። መጥምቀ መለኮት ሆይ በሉ። አስምረኝ፣ አስተምረኝ። በቃ ከቅዱሳን በላይ አስተማሪ ማን አለ? የተጻፈ ሸምድዶ መናገር መሆኛ እየተናገርን አይደለም። ንግግር አይደለም ያጸድቀው ሕይወት ነው። ለዚህ ደግሞ መስዋዕትነት ይፈልጋል። ይሄን የከፈለ ነው ዮሐንስ። ዝንቱ እቱ ማይቶት ዘይሃቱ ያበር የሚነድ አለ። ከዛ የሚያበራ እየተቃጠለ የሚያበራ እሱ እያለቀ ለሌሎች የሚተርፍ ስለ ነፍስ ብቻ የሚያስብ ስጋዊነቱን የተወ በመንፈስ የተዳሰሰ ማለት ነው። ዓለምን የናቀ ሁሉን የተወ
ሁሉን ትተው የተከተሉ ሐዋርያትን እንኳን ለእግዚአብሔር በመለየት የቀደመ ሐዋርያትም እኮ ብለዋል። ኩሉ ሀደግነ ወተሎናከ ሁሉን ትተን ተከተልን ብለውታል። ሁሉን ትተው ተከትለውታል። እነሱን ትፈርዳላችሁ አላቸው። እዚህ ጋር ልብ በሉ። ስለ ቅዱሳን አባቶቻችን አማላጅነት ዛሬ ዓለም ይሟገታል። ጌታ ለሐዋርያት ምን አላቸው? ሁሉን ትተን የተከተልን እኛ ግን ምንድነው መጨረሻችን አሉ። ጌታ ስለ ምጽአት ባስተማረ ጊዜ እናንተማ ያን ጊዜ ተቀምጣችሁ በወንበር ላይ ምን ትላል? ትፈርዳላችሁ። መፍረድ ይበልጣል ማማለድ ይበልጣል? ንገሩኝ እስኪ። እንደምን አደራችሁ? መፍረድ ይበልጣል ማማለድ ይበልጣል? መፍረድ። እኛ ግን ቅዱሳንን ምንድን ነው ያልናቸው? አማላጅ ስላልናቸው ይቃወሙናል። ጌታ ግን ትፈርዳላችሁ አለ። ክብርና ምስጋና ለስሙ ይሁን። በ12ቱ የእስራኤል ወንበር ትፈርዳላችሁ። እነዚህ ናቸው እያበሩ እየተቃጠሉ ያበሩ፣ እየነደዱ ያበሩ፣ እየተቆራረጡ የመሰከሩ፣ እየሞቱ የሕይወት ጌታ ክርስቶስን የገለጡ፣ በደማቸው በቃል አቀማመጥ ሳይሆን በተግባር ክንዋኔ የመሰከሩ። ከነዚህ መሃል አንዱን ነው ዛሬ የምናከብረው ዮሐንስን። እየነደደ የሚያበራ ተባለ። በወንጌሉ ስብከት ክርስቶስ ላይ ያላጠላ መንፈሳዊነታችን ማይተባችን በምግባራችን መበላሸት የተነሳ ክርስትናችን ላይ ያጠላብን ሰዎች አለን። ትልልቅ ማይተብ አድርገን በተለያዩ ገጸ ባህሪያት ሚዲያ ላይ የምንታይ ሰዎች፣ ከኛ የማይጠበቁ እኩይ አጥፍቶታት የተገለጡብን፣ መስቀል ተነቅሰው ለቡጢና ለዘረፋ እጃቸውን የሚጠቀሙ ሰዎች፣ አንገታቸው ላይ ማይተብ አስረው በክፉ ነገር ፊት ለፊት ላይ ሲሳደቡ የሚታዩ ሰዎች፣ በስመ ሥላሴ ጀምረው በስድብ የሚጨርሱ ሰዎች፣ እነዚህ ጥላ ያጠሉ ናቸው። እየነደዱ የሚያበሩ አይደሉም። እያጠፉ እየጨሱ የሚያቃጥሉ ናቸው። እግዚአብሔር ለነዚህ ነው ያዘጋጀው። አይጸየፍም። እግዚአብሔር ለነዚህም ጊዜ ሰጥቷል። ምክንያቱም መጽሐፍ እንደሚል እሱ የተቀጠቀጠ ሸምበቆን አይጥልም፣ የሚጤሰውን ጧፍ አያጠፋም ይላል። የሚጤስ ጧፍ ውሃ ጠብ አድርጋችሁ በዛው ማጥፋት ነው። ለምን አይን ያጠፋላችሁ እሱ። አያችሁ፣ እኔና እናንተ የተቀጠቀጠ ሸምበቆ ሆነናል። የተቀጠቀጠ ሸምበቆ አይጠገን ምን ያደርጋል? እርሱ ግን አይጥለውም፣ በስንጥቁ ይጠቀምበታል። በድካማችን የሚጠቀምብን ጌታ ክብርና ምስጋና ለስሙ ይሁን። የተቀጠቀጠ ሸምበቆን የማይሰብር የሚጤሰውን ጧፍ የማያጠፋ የማይጥል፣ እኛ አገልግሎታችን አይን የሚያጠፋ ሆኗል። በምግባር የማንገለጥ ሆነናል። የምንታይባቸው መንገዶች ስጋዊ ገበያ በዝቷል። ሚዲያውን ያጨናነቀው መንፈሳዊ ጉዟችን መተቻቸትና መነቃቀፍ የበዛበት ነው። የተረፍን አይደለንም። እነ ቅዱስ ዮሐንስ መጥምቁ ግን እስር ቤት ውስጥ ሆነው እንኳን ወፍሳዚያ የሰናው ተፈጸመ፣ ደስታዬ ተፈጸመ የመሰከርኩለት ጌታ ምድርን በወንጌል እየዋጃት ነው። ከዚህ በኋላ ምድር በምስጋና ትከደናለች። ፍጥረት ሁሉ የአዲስ ኪዳኑን ወንጌል እየሰማ ደስ ይለዋል። ሁሉ የዞረ ወንጌል 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 ይላል አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የነሱ ደስታ የእግዚአብሔር ቤት መሙላት ነው። ወእጸግብ በርእየ ስብሐቲከ አንሰ በጽድቅ ርእየ ገጽ። ክብርህን ሳይ ጠግባለሁ። ክብርህን ሳይ በቁርባን ሰዓት ረጅም ሰዓት ሰዎች ቆመው የቁርባኑ ሰዓት ውስጥ ማህያል አንተ እየተባለ ረጅም ሰዓት የሚቆርቡ ሰዎች ሳይ ደስ ይለኛል። ይህ ክብርህ ነው። አንተ የገባኸው ነው ስጋ ወደሙ የሚቀበለው። ክብርን ሳይ ጠግባለሁ። ሙሉ ሌሊት ያለማቋረጥ በመሐሌተ እግዚአብሔር በስብሐተ እግዚአብሔር በመሐሌተ ያሬድ ሲያድሩ ሊቃውንቱ ሳይ ውሃ እንኳን አምጡልኝ ሳይሉ ጉሮሯቸው ሳይሰነጠቅ ያለማቋረጥ ሲያመሰግኑ ሳይ ደስ ይለኛል። ወእጸግብ በርእየ ስብሐቲከ ክብርህን ሳይ ጠግባለሁ። ክብርና ምስጋና ለአምላካችን ይሁን። ምቀኝነት የሌለበት ስርዓተ አምልኮ ሌሎች ሲድኑ መደሰት ነው። ሰዎች ቅዱሳንን የሚገዳደሩት ምቀኛ ማንነታቸው ከውስጣቸው ጎልቶ ሲወጣ ነው እንጂ የሱን ቦታ አልወሰዱበት። እግዚአብሔርን ቦታ ወሰዱብኝ አላለ። ምክንያቱም እነዚህ ምስክሮቼ ናቸው አለ። የሚነዱና የሚያበሩ መብራቶች ናቸው አለ። ስለ ዮሐንስ ብትጠይቁኝ አለ ጌታ የሚነድና የሚያበራ ጧፍ ነው። የሚነድና የሚያበራ ለሌሎች የተረፈ በቅድስና ያጌጠ እየሞተ ስለ ሕይወት ባለቤት ስለ ክርስቶስ የሚመሰክር የሚነድና የሚያበራ ጧፍ። እስከ መጨረሻይቱ ደቂቃ ድረስ ክርስቲያኖች በመንፈሳዊ ሰብዕና መቀጠል አለባቸው። ጌታ ሆይ አቤቱ እግዚአብሔር ሆይ ኦ ስሉስ ቅዱስ ጸሎተ ቡራኬ ምንድን ነው የሚለው? እስከ መጨረሻ ድረስ እንዳመንን እንኑር እስከምንሞት እግዚአብሔር አምነን ለመሞት ያብቃል። ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ስለ ቅዱሳን ይናገርና ስለ እነዚህ ሁሉ ጊዜ ያጥርብኛል አለ። እነዚህ ከሰይፍ ስለታመለጡ በመጋዝ ተተረተሩ ሴቶች ትንሣኤያቸውን ሙታናቸውን በትንሣኤ ተቀበሉ። እነዚህ እያለ
እያንዳንዱን ነገር በተለይ የተሰጠው ተስፋ አዲስ ኪዳን ባይገለጥ እንኳን የኖሩትን የነቢያትን የመከራ ዘመን ሲተርክ ቆየና እነዚህ ሁሉ ግን አለ አምኑ ወሞቱ። አምነው ሞቱ። እስኪ ሁላችሁም በሉ አምነው በሉ ሞቱ። አምነን ለመሞት ያብቃን መድኃኔዓለም። 1000 ዓመት የሚኖር ይመስል እዚህ ምድር ላይ ያልከፈልነው ዋጋ የለም። ለነፍሳችን ግን ምንም አይነት ስንቅ አላዘጋጀንም። እኛ እየጨስን ያለን ጧፎች ነን እምላችሁ ለዚህ ነው አይን የሚያጠፋ። ለምድር ኖረንላት ምናለማላት አይደለንም። ነገር ግን ብዙ ልንቆይባት እንናፍቃለን። ለሰማይ የተዘጋጀ ቁመና የለንም። እርስ በራሳችን የምንዋደድ አይደለንም። መንፈሳዊ ጉዟችንም የሆነ ቦታ ላይ የቆመ ነው። ቤታችን ጸበል ከተረጨ እዚህ መተን ፊታችንን ከተረጨን ከተጠመቅን ወይ አስቀድሰን የቅዳሴ ጸበል ከቆራቢያ ላይ ከተሻማን የበቃ ይመስለናል። ክርስቶስ ለኛ የሰጠውን ሥጋ ወደሙ ሳንቀበል ወደ ቤት እንሄዳለን። ስለዚህ ብዙ ጊዜ በዚህ ደግሞ የምግባር ብልሹነታችን ብዙ ነው። በየቀኑ ስንናደፍ እንውላለን። የሚጤስ ጧፍ እኛ ነን፣ ግን እግዚአብሔር ታግሶናል። ስሙ የተመሰገነ ይሁን። የሚጤሰውን ጧፍ አይጥለውም አያጠፋውም ይላል። አያችሁ፣ እየጤሰ ያለውን ጧፍ እፍ ማለት ይበቃል። እግዚአብሔር ግን እንዲህ አላለም፣ ትቆይ ብሏል። ቅድም ስጀምር ብያቸዋለሁ። ይሄን ዓመት ትኑር ብሎ ለዚች ነፍስ ፈቀደላት። እያንዳንዷ በለስ አይደል? ይቺን ዓመት ጠብቃት የተባለች በለስ እኔ እኮ ነኝ፣ አንተ እኮ ነህ፣ አንቺ ነሽ እኮ ዓመት የተጨመረልሽ። ስንት መልአክ ለምኖልኝ ይሆን ለኔ ሳልዘጋጅ ዝም ብዬ ቃሉን የምናገር መተግበር ያቃተኝ፣ ክርስትናን በሕይወት የማልኖር መንፈሳዊ ቋንቋ ብቻ የምናገር መንፈሳዊ ትርጓሜ የሌለው ሕይወት። ግን መልአኩ አልተወኝም። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አይቺን ዓመት ትለፍ እያሉ ይለምናሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምን እስከምንሆን እስከምናበራ የሚበራ ጧፍ መሆን አለበት ክርስቲያን። የሚነድና የሚያበራ ጧፍ፣ የሚመሰክር ሞትን የማይፈራ ክርስትናውን በትክክል የሚኖር ለድሃ የሚራራ በምስኪን ጉሮሮ ውሃ ጠብ ሲል የማይሰስት ካለው የሚያካፍል ተካፍሎ የሚበላ የእግዚአብሔርን ቃል ለመስማት ጆሮዎቹ የተከፈቱ ክፉ ነገር ላለመናገር አፉ አንደበቱ የተደፈነ ክርስቲያን ማለት ይሄ ነው። እግዚአብሔርን በመፍራት የሚኖር የቅዱሳን መልእክት ይሄ እኮ ነው። እያያቻቸው ተለወጡ የተባለው ለዚህ ነው። ወእንዘ ትርእዩ ሰናየ ግዕዞሙ መጻይቶሙ ተመሰሉ በሃይማኖቶሙ፣ በሃይማኖት ምሰሏቸው። የኑሯቸውን ፍሬ እየተመለከታችሁ ዮሐንስን እያየን እንለወጥ። በክርስቶስ ላይ ጥላ ያላጠላ ሰውየው አሳ ላይ አጠምዶ ወንዝ ሄዷል እና ድሃ ነው። በየቀኑ ቅርጫውን እየሞላ ይመለሳል ለልጆቹ ለቤተሰቡ። አንድ ባለጸጋ ደግሞ ዛሬ ልዝናና አሳ ላጥምድ ብሎ ሄደ እና ባለጸጋው ፀሐይ እንዳይመጣው ጀርባውን ፀሐይ እያሞቀ ነው መንጠቆን የሚያስቀምጠው። ምንም ማጥመድ አልቻለም። ያኛው ደግሞ ግንባሩን ፀሐይ እያስመታ ያጠምዳል። ከሰዓት ደግሞ ሲሆን ፀሐይዋ ስትዞር ይሄኛውም ዞሮ ፊቱን ለፀሐይ እየሰጠ ነው የሚሰበስበው። ባለጸጋው ምንም አላገኘም። ምንድነው አሳዎቹ ድሃና ሀብታም ይለያሉ እንዳለ። መቼም ትምክህት ይሄንን ዓለም ሞልቶታል። እኔ ልዝናናባቸው ነው፣ አልበላቸውም፣ እንዳንተ አልፈልጋቸውም። ባገኛቸው እንኳን መልሼ ነው መረውራቸው። ለምንድነው እኔ ጋር የማይመጡት? ካንተ የተሻለ ምግብ ነው ሰክቼ መሰጣቸው አለ። አይደለም አንተ አላወክም። ጥላህን ውሃው ላይ አጥልተህ ቤት በኩል ይብሉ ምግብህን አላዩትም አለ። እኔ ግን አለ ጥላዬን አላጠላሁም፣ ግንባሬን ፀሐይ እያስመታው ጥላዬ ከጀርባ መሬቱ ላይ ነው ያለው። የሰጠዋቸውን ትንሽ ምግብ ያያሉ፣ በዛ ወስዳቸዋለሁ አለ። ክርስቲያኖች የሚጠመዱ አሳዎች ናቸው። የሚጠመዱበት መረብ ወንጌል ነው። ኢትፍራ እንሰባ፣ ከዚህ በኋላ አትፍራ፣ ሰውን ታጠምዳለህ ተብሏል ጴጥሮስ። ሐዋርያት ግንባራቸውን መከራ እያስመቱ ነው እኛን ወንጌል እንድናውቅ ያደረጉን። እና አቡነ ተክለ ሃይማኖት የመከራ ሕይወት እየገፉ ነው ወንጌል የሰበኩልን። እና አቡነ ገብረ መንፈስ ቅዱስ አጋንንትን መባረክትን በማዘዝ ድል ያደረጉት በተጋድሏቸው ጽናት ነው። እነ ቅዱስ ጊዮርጊስ 3 ጊዜ ሞተው ተነስተው ነው። እነ መጥምቀ መለኮት ቅዱስ ዮሐንስ አንገታቸው ተቆርጦ 15 ዓመት እንደገና ከአንገት በላይ በማይፀን የተጀመረ ስብከት በሞት አልተቋረጠም። በማመሰላችሁ በዮሐንስ ብቻ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አለ በጥላ እየከለልከው ምግቡን እንዴት ይብላው? የዚህ ዘመን መምህራን እኛም እንደዚህ ነን። ማንነታችንን ነው ለማሳየት የምንሮጠው፣ ክርስቶስን ለመግለጥ የምንሮጥ አይደለንም። ጥላውን አጥልተናል፣ ስጋው ደግሞ ምዕመኑ እንዳያይ አድርገናል። ስለዚህ እየነደዱ የሚያበሩ ጧፎች መሆን አለባቸው አገልጋዮች። ይሄን የምናገረው ስለ መምህር ብቻ አይደለም፣ ስለ እናንተም ነው። መሰናክል አይደለን እንዴ? አስቀዳሽነት እኮ ራሱን የቻለ ሐዋርያነት ነው። ባለ አንድ መክሊት ልትሆኚ ትችያለሽ። አንድ ተሰጥቶሻል። ምድር ላይ ያለሽው በዚች አንድ እንድታመርቺ ነው። ሁሉም እንደ አቅሙ እንደ ጸጋው ተሰጥቶታል። እንደ ድርሻችን ተሰጥቶናል እኮ። ሁሉም ሐዋርያ ነው፣ ሁሉ ይሰብካል።
አንድ አባወራ ለልጆቹ መምህር እኮ ነው። ጥሩ የሚያስቀድስ ምዕመናን ለአካባቢ ሁሉ ይተርፍ የለ። ቤታቸው ውስጥ ልጅ ቢያምባቸው ሌሊት ከሐኪም ቤት ይልቅ ቀድሞ የሚደርሱት አስቀዳሽ ቤት ነው። እምነትና ጸበል አይጠፋም። ቤተ ክርስቲያን ደጅ ይጠናል ልጁ ተብሎ። የክርስቲያኖች ቤት ትንሿ ቤተ ክርስቲያን አይደለች? እግዚአብሔር የማይለያት እምነትና ጸበል ያለባት፣ ውዳሴ ማርያም የሚደገምባት፣ ጸሎተ ሃይማኖት የማይቋረጥባት፣ ምግባር ትሩፋት ጥረት የሚደረግባት። ስለዚህ በራችን እንኳኳል። ልጃችን ታሞራል። እምነት አላችሁ? ጸበል አለን እንጂ እኛ የዮሐንስ ልጆች ነን። ክብርና ምስጋና ለአምላካችን ይሁን። ጥላና ጠላማ መንፈሳዊ ነገር ተጠይቆ የለኝም እንደማለት ያለ ኪሳራ አለ እንዴ? ትልቅ መስቀል አንገት ላይ አድርጎ መንፈሳዊ ሆኖ ለእግዚአብሔር በተመቻቸ ስፍራ ላይ ካልቆሙ ቃል እግዚአብሔር ቢይዙት ምን ጥቅም አለው? ስለዚህ እምነትና ጸበል እንጠየቃለን። ሳይገባን እኛ ቤት ተቀምጦ ያልሰራው ተአምር ጎረቤት ሄዶ ይሰራል። ለካ እግዚአብሔር ሁሉም ቦታ አለ። ክብርና ምስጋና ለስሙ ይሁን። ምኑ በኩል ላይ ነው አምላካችን እግዚአብሔር። ለሌላው የሚተርፍ ያስፈልገናል። ዝንቱ ውእቱ ማዕቶት ዘያሃቱ ያበርህ የሚነድ የሚያበራ መብራት ነው። ይሄ ዮሐንስ የሚነድ የሚያበራ ምቀኝነት የሌለበት፣ ተንኮል የሌለበት፣ ሸፍጠኝነት የሌለበት፣ ሐሜት የሌለበት ንጹሕ ወንጌል ሰባኪ፣ ቂም ባረገዘ ልብ፣ ክፋትና ጥላቻ ወንድምን ማሳረድ በተላበሰ ሰብዕና ነጩን ለብሰው ቢመላለሱ ምን ጥቅም አለው? ትልቅ መስቀል አንገት ላይ አድርጎ ቢንቀሳቀሱ ምን ጥቅም አለው? ፈሪሳውያን ቂመኞች ነበሩ፣ ለግድያ የተዘጋጁ ናቸው። ነገር ግን ቆመዋል። ብዙ ቃል እግዚአብሔር ያውቃሉ። ከነሱ ይልቅ አጭር ስብከት የሰበከው ዮሐንስ ምድሪቷን ከደናት። ክብርና ምስጋና ለአምላካችን ይሁን። ለሁሉ የሚተርፍ ሆነ። ዓለሙ ሁሉ ተሰለፈ፣ ተከተለው። ከዚያ ህዝቡ ተከትሎኛል ብሎ ራሱን ነብይ ነኝ አላለም። እኔ የምድረ በዳ ጨዋሂ ነኝ አለ። የሚነድና የሚያበራ ጧፍ እኔም ማዘጋጃችሁ ለክርስቶስ ነው። ነጠላ የለበስነው ፍጥረቱ እኛን አይቶ የክርስቶስን መንገድ እንዲከተል ነው። ክርስቲያኖች የሚመስሉት ክርስቶስን ነው። ክርስቶስን ለማየት ሰው እኛን ማየት አለበት። ስለዚህ ክርስቶስን የሚገልጥ ህይወት በእኛ መታየት አለበት። በእኛ ላይ እግዚአብሔር እስኪታይ ድረስ በጥረት የተቀየርን መሆን አለብን። ዕለት ዕለት በጸሎት የምንተጋ ደጅ የምንጠና ጌታ ሆይ ክርስቲያን ተብዬ ተላላፊ በሽታ እንዳልሆን ጠብቀኝ። ለሁሉ የሚታይ ክርስቲያን ማለት በተራራ ላይ የተሰራ ቤት ነው። የተራራ ላይ ቤት ልትሰወር አይቻላትም። ለሁሉ የምትታይ ናት። ደብቁኝ ማለት አትችልም። ለሁሉ ትተርፋለች። እኔና እናንተም ለሌሎች የሚተርፉ ክርስቲያን ሆነን መምህራን ሆነን አባቶች ሆነን ጥሩ ምዕመን ሆነን ሰው እኛን ባልተገባ ቦታ አይቶ ስለኛ ሲያወራ ሰው ምን አገባው ስለኔ ለምን ያወራል ትላላችሁ? ለምን አያወራ? ስለማን ያወራ? ስለ ክርስቲያን ያልተወራ ስለማን ይወራ? በዚህ ቀን ስለ መጥምቀ መለኮት ዮሐንስ ያልተወራ ስለማን ሊወራ ነው? ከዚህ በላይ ሙሉ ቀን አለ እንደለ ዮሐንስ ስሙ ለዘላለም የተመሰገነ ይሁን። ክርስቲያንም እንደዚህ ነው። በየቤቱ ርዕስ መሆን አለበት። ዓለሙ ምሳሌ ይፈልጋል፣ የሚያየው ይፈልጋል፣ የሚከተለው ይፈልጋል። ግራ ግብት ብሎታል። መቅደስ የምንለውም እኛም በገንዘብ የምንናከስ በዘረኝነት የምንባላ በጥላቻ የተሞላን ከሆንን ሰው ማንን አይቶ ይዳን? ተላላፊ በሽታ ከመሆን ይሰውረን። ጥላችንን ባህሩ ላይ አጥልተን አሳዎቹ እንዳይታዩ አድርገናል። ምዕመናን ላይ ስጋዊነታችንን እያሳየን ክርስቶስን ደብቀነዋል። ዮሐንስ አልደበቀውም። አንሰ ቃለ አዋዲ ዘይሰብክ በገዳም ወይብልጽሁ አፍኖቶ ለእግዚአብሔር። እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያልኩ የምጮህ እኔ ነኝ አለ። ከኔ በኋላ የሚመጣ ዘይመጽእ እምድኅሬየ ዘሃሎም ቅድሜ። እናንተ የተሰበሰባችሁት እኔ ላይ አይደለም። የመጨረሻ ፋይናል ዴስቲኒ መድረሻችሁ ክርስቶስ ነው። ሐዋርያት አድሬስ የሚያደርጉን ወደ ክርስቶስ ነው እና አቡነ ተክለ ሃይማኖት ያደረሱን ወደ ክርስቶስ ነው። አቡነ ገብረ መንፈስ ቅዱስ ያደረሱን ወደ ክርስቶስ ነው። ብርሃናተ ዓለም ጴጥሮስ ጳውሎስ ያደረሱን ወደ ክርስቶስ ነው። ሐዋርያት ያደረሱን ወደ ክርስቶስ ነው። እነ ቅድስት አርሴማ እነ ክርስቶስ ሰምራ ያደረሱን ወደ ክርስቶስ ነው። ወእንዘ ትሬኡ ሰናየ ግዕዞሙ መጻይቶሙ አለ። ቅዱስ ጳውሎስ ራሱ ያደረሰን ወደ ክርስቶስ ነው። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት ምሰሏቸው አለን ራሱ ቅዱስ ጳውሎስ። እኔ ክርስቶስን የምመስለው እኔን ስትመስሉ ክርስቶስን ታገኙታላችሁ። ክርስቶስን የከለለ ጻድቅ የለንም። ክብርና ምስጋና ለአምላካችን ይሁን። ቅዱሳን አባቶቻችን ክርስቶስን የገለጡ ናቸው። ክርስትና ለሌሎች የሚተርፍ መንፈሳዊ ሕይወትና ጸጋ ነው። ስለዚህ ነው እየነደደ ያበራ ብለን የምናከብረው። ለዚህ ነው ወዝንቱ ውእቱ ማኅቶት አለ ጌታ። ይሄ እኮ ማብራት ነው አለ። ምን ዘያሃቱ ያበርህ፣ እየነደደም ያበራ፣ እየተቃጠለም ያበራ፣ አንገቱ ተቆርጦ የሚሰብክ ከማይፀን ጀምሮ መስበክ የጀመረ። ይገርማል እኮ ዮሐንስ ስብከቱን የጀመረው በእናቱ ማይፀን ነው እኮ።
ኋላ መምህሩ የሚያስተምሩት የዕለቱ መምህር እንደው እንዳልነካባቸው ብዬ ነው እንጂ እንደ ዛሬ የሚጣፍጥ የስብከት ቀን የለም። ዮሐንስ ነዋ ክርስቶስን ሰብኮ ያሳየን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምእመናን እነዚህ እየነደዱ ያበሩ ምእመናን ሊቃውንት ቅዱሳን አባቶቻችን ይቅርታ እየነደዱ ያበሩ ቅዱሳን አበው ሰማዕታት፣ ጻድቃን፣ ሐዋርያት እነዚህን እንከተል ነው። በረከታቸውን ለማግኘት እንትጋ። እነሱ የሁለመናችን ምንጮች ናቸውና ንጹሑን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አስቀምጠው ትውልዱን ከረሃብ አድነውታል። ዛሬ ዓለም ርቦታል እኮ። ክርስትናውን ፈልጉት እስቲ። በኢትዮጵያ ዙሪያ ላይ ያሉ አፍሪካ ሀገሮች ላይ ፈልጉት። ከኛ ነው እየፈለጉ ያሉት። ወንጌል መጥቶላቸዋል፣ ግን በቅኝ ግዛት ነው የመጣላቸው። በነፃነት የመጣ ወንጌልና ቅዱሳንን በክብር ይዛ የምትኖር ተዋህዶ ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ ሌሎች የሚበሉት ባጡበት እኛ ግን ከጎተራ እያወጣን እንድንበላ በቤተ ክርስቲያን ጎተራነት የሊቃውንቱ ትምህርት ጥቅጥቅ ብሎ ሞልቷል። ዛሬ ዮሐንስ በብዙ መልክ ይተረካል። ይሄ ሁሉ ለምንድን ነው? እየነደደ የሚያበራ ጧፍ ስለሆነ፣ የከፈለው ዋጋ በሰማይ የማይጠፋበት ስለሆነ፣ ውዳችን ክርስቶስን ስለወደደልን፣ ቅዱሳንን የምንወዳቸው ውዳችን የሆነ ክርስቶስን ስለወደዱልን እኮ ነው። አንዲት ሴት ወንጌል ላይ ያላያችሁ የሽቶውን ብልቃት ሰብራ እግሩ ላይ አርከፈከፈች። ጌታ ምን አለ? አማን አማን እብለክሙ በኀበ ተሰብከ ወንጌል ውስተ ኩሉ ዓለም ይንግሩ ላቲ ዘገብረት ዛቲ ብእሲት ወይስክርዋ። እውነት እውነት እላችኋለሁ ይህቺ ሴት ወንጌል በሚሰበክበት ዓለም ሁሉ ይነግሩላታል። የሽቶ ብልቃጧ ሲሰበር ልቧ ለእኔ የተከፈተ ሆኗልና። በስጦታችን ውስጥ ለእግዚአብሔር የተሰጠ ማንነታችን ይታያል። ቅዱስ ዮሐንስ መጥምቁ ሁለመናውን የሰጠ ነው። ያቺም ሴት ያን ስላደረገች በወንጌል ሁሉ ይነገርላት ተባለ። እነዚህ ናቸው ቅዱሳን የሁለመናችን ምንጮች፣ ክርስቶስን ያየንባቸው መስታወቶች፣ ስለ አምላክ የምንተርክባቸው፣ ሕይወታቸው አስተማሪ፣ ተጋድሏቸው አስተማሪ፣ ስብከታቸው ሕይወት የሆነ ለሌላው የተረፈ የሚነዱና የሚያበሩ ጧፎች፣ ለራሳቸው ያልሰሰቱ እግዚአብሔርን ለመግለጥ አንዲት ቅንጣት ስስት የሌላቸው ሁለንተናቸውን ሰጥተው መስቀሉን የገለጡ ስለ መስቀሉ ክብር ዓለም ያልተገባቸው የሆኑ በሰይፍ ስለት የተጓዙ በቆዳና በሌጦ ተወጥረው እንደ ቆዳና ሌጦ ተገፎ ሰውነታቸው መከራ የተቀበሉ እንደ ሽንኩርት የተቀረደዱ እንደ ላም የታረዱ ዋጋ የከፈሉ እነዚህ እየነደዱ ያበሩ ጧፎች በረከታቸው በሁላችን ላይ ይደርብን። የቅዱሳን አባቶቻችን በረከት አይለየን። ከነሱ ጋር ጸጋ ረድኤት እንድናገኝ አምላካችን እግዚአብሔር በቅዱሳን አባቶቻችን ይባርከን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ዜጎች ለመሆን ያብቃን። ታቦተ ሕጉ እስከሚወጣ እንዘምራለን። ይቆየን። ምን ብዬ የእርሱን ደግነት ልናገር? ወዶኛል ከሁሉ አብልጦ እግዚአብሔር። ተመስገን ክበር ዘላለም ልበለው። አምላኬ ያደረገልኝ ብዙ ነው። ምን ብዬ የእርሱን ደግነት ልናገር? በእጃችሁ ወዶኛል ከሁሉ አብልጦ እግዚአብሔር። ተመስገን ክበር ዘላለም ልበለው። አምላኬ ያደረገልኝ ብዙ ነው። የእርሱ ሥራ የእርሱ ደግነት በየትኛው ቋንቋ ልመስክርለት? ክብሩን እያሰብኩ ልዘምርለት። የልቤን መሻት ፈጽሞልኛል። ይክበር አምላኬ እኔን ወዶኛል። ዘመኔን ሙሉ እጠራዋለሁ ምስጋናን እንጂ ምን እሰዋለሁ? ምን ብዬ የእርሱን ደግነት ልናገር? ወዶኛል ከሁሉ አብልጦ እግዚአብሔር። ተመስገን ተመስገን ክበር ዘላለም ልበለው። በእጃችሁ ያደረገልኝ ብዙ ነው። ጨለማው ዓለም ብርሃን ሆነ። ጌታ በልቤ ገብቶ ገነነ። ሞቴን በሕይወት እየሸፈነ ባሪያ አይደለሁም ልጁ ነኝ ዛሬ። ያስጎነበሰኝ የለም ቀንበሬ። ተድላና ደስታን ሞላኝ ጌታዬ። ያፌ ምስጋና ልቤ ዜማዬ። ምን ብዬ የእርሱን ደግነት ልናገር? ወዶኛል
ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው። አምላኬ ያደረገልኝ ብዙ ነው። ብዙ የተደረገላችሁ ዘምሩ እስቲ ምን ብዬ የእርሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው። አምላኬ ያደረገልኝ ብዙ ነው። መራራው ኑሮ በእርሱ ጣፈጠ ሳበኝ በፍቅሩ ልቤ ቀለጠ። አዲስ አረገኝ እየለወጠ ቸር ነው መሐሪ በቀል የለበት ሁሉን ያዳነ በተገኘበት ምን ይመስለዋል ገጸ ምሕረቱ ዓይኔም አየችው አዳኝነቱ። ምን ብዬ የእርሱን ደግነት ልናገር ምስጋና አቅርቡ እግዚአብሔር ተመስገን ክበር ዘላለም ልበለው። አምላኬ ያደረገልኝ ብዙ ነው። ከጠላት ፍርሃት ነፍሴን አድኖ በጸጋው ግምጃ በደሌን ከድኖ ከጎኔ ቆሟል ታዳጊ ሆኖ። መታመኛዬ ኃይሌ ጉልበቴ የማይደፈር አለት ነው ቤቴ። ይክበር አምላኬ በዘመን ሁሉ የሚወዱትም አሜን ይበል። ምን ብዬ የእርሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ክብር ዘላለም ልበለው። ያደረገልኝ ብዙ ነው። ምን ብዬ ልናገር ከሁሉ አብልጦ እግዚአብሔር ተመስገን ክብር ዘላለም ልበለው። አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ እጃቸው የታል ለሥላሴ ምስጋና ዘለዓለም ንግበር ሰባ ብለው አማን በአማን አዳምን ፈጥረውት አማን በቸርነትና በፍቅር ጎበኞት ሁሉን በእጁ አድርገው ሁሉን አስገዙለት። አማን በአማን አማን በአማን ወንድሞች እጃችሁን ለሥላሴ ምስጋና መንግሥተ ሥላሴ ዘለዓለም ሥላሴ ዘለዓለም በፍቅር በደስታ አማን በአማን የበረከት አባት መንግሥቱ ዘላለም እልፈት የሌለበት በአፈ መላእክት የሚያመሰግኑት አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም ኧረ ለሥላሴ ዘለዓለም የዚያኔ ደግ አባት አማን በአማን የአብርሃምን ቤት እንደባረኩለት የእኛኑን ባርኩልን የቤታችን ዋልታ መሠረት ሆኖልን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘላለም
መንግሥተ ሥላሴ እልልልልል ከኋላ ያላችሁ ምስጋና ለሥላሴ አቅርቡ። ዘለዓለም በመከራ ጊዜ ከጭንቅ የሚያወጡኝ ስሙን ሳመሰግን ትረካለች ነፍሴ የነ ሙሴ አምላክ የአብርሃሙ ሥላሴ አማን በአማን አማን በ እጆቻችሁን አመስግኑበት። መንግሥተ ሥላሴ ዘለዓለም ዘለዓለም አማን በአማን በአማን መንግሥተ ሥላሴ ዘላለም። ከፍ አድርጋችሁ ከኋላ ምስጋና አቅርቡ። ትሕትናሽ ግሩም ነው ደግነትሽም፣ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም፣ እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም፣ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም፣ እናቱ ሆነሻል ለመድኃኔዓለም። ንጽሕት ስለሆንሽ እመቤቴ እንከን የሌለብሽ የፍጥረታት ጌታ እመቤቴ ባንቺ ያደረብሽ የድንግል መመረት የድንግል መመረት ዜናው አስገረመኝ በሉ እስቲ። እሳቱን ታቀፈች እሳቱን እመቤቴ እመቤቴ ሕይወቴ መሮብኝ እመቤቴ እንደ ወይን አጣፍጪው እመቤቴ ድንግል ድረሽልኝ። እስቲ ብቻችሁ ትሕትና ጮክ ብላችሁ ትሕትና እናቱ እናቱ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም። የምስራቅ ደጃፍ ነሽ እመቤቴ የሁላችን ደስታ እሙለ ፀሐይ ጽድቅ እመቤቴ የተዋሕዶ አለኝታ ድንግል የድል አክሊል ድንግል የድል አክሊል ድንግል የጽድቅ ሥራ ማርያም መሰላል ነሽ እመቤቴ የሁሉ ጠበቃ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም እጃችሁን እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም እስቲ እጆቻችሁን መጨረሻ ከፍ አድርጋችሁ ትሕትናሽ ትሕትናሽ ግሩም ነው እናቱ ሆነሻል እናቱ ሆነሻል ለመድኃኔዓለም እናቱ ሆነሻል ለመድኃኔዓለም እልል እልል ሆነሻል ለመድኃኔዓለም እናቱ ሆነሻል ለመድኃኔዓለም እልል ይባላል። ሆነሻል ለመድኃኔዓለም ይቀበልልን። ክብር ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር። በመከራዬ ቀን ሆኖኛል መከታ ቤቱ ተገኝቼ በፍጹም ደስታ የከንፈሬን ፍሬ ልሰዋ በእልልታ የከንፈሬን ፍሬ ልሰዋ በእልልታ ለማደሪያ ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር።
ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር 10 አውታር ባለው በበገና በመላእክቱ ፊት ለማቅረብ ምስጋና የአፌንም ንግር ሰምተኛልና የአፌንም ንግር ሰምተኛልና ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር ለስሙ ልንበርከክ ለእርሱ እንደሚገባ ስለቴን ልፈጽም ላቅርብለት መባ ወደ አደባባዩ ለምስጋና ልግባ ወደ አደባባዩ ለምስጋና ልግባ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር አሸበሽባለሁ ድምፄን አሰምቼ በቤተ መቅደሱ ሌሊት ተገኝቼ እንደ ካህናቱ እጆቼን ዘርግቼ እንደ ካህናቱ እጆቼን ዘርግቼ ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ አሸበሽባለሁ ድምፄን አሰምቼ በቤተ መቅደሱ ሌሊት ተገኝቼ እንደ ካህናቱ እጆቼን ዘርግቼ እንደ ካህናቱ እጆቼን ዘርግቼ ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር አሸበሽባለሁ ድምፄን በቤተ መቅደሱ ሌሊት ተገኝቼ እንደ ካህናቱ እጆቼን ዘርግቼ እንደ ካህናቱ እጆቼን ዘርግቼ ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ አይቼ የእጅን ታምራት ሰምቼ የቃልን ትምህርት ሆኛለሁ ምስክር ላዳኝነት ስጋን ተዋህደ ለእኛ መገለጥ ስጋን ተዋህደ ለእኛ መገለጥ ክብርህን መናገሬ ጽድቅህን ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው። የቃል ኪዳኑ ታቦት እየወጣ ስለሆነ በእልልታ በጭብጨባ እግዚአብሔርን አመስግኑት። የካቴድራሉ ሰንበት ትምህርት ቤቶች ወደዚህ እንድትመጡ ታቦተ ሕጉ እየወጣ ስለሆነ የካቴድራሉ ሰንበት ትምህርት ቤት ወደዚህ እንድትመጡ በትህትና እንጠይቃለን። ተከተልኩ ሁሉን ነገር ንቄ መድኃኒት መሆንክን አውቄ ከመልካም ቤት ተጠልያለሁ የእጅን በረከት ካንተ እጠግባለሁ የእጅን በረከት ካንተ እጠግባለሁ። ጌታ ተመስገን ጠዋትና ማታ ተመስገን ጠዋትና ማታ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው
ስጠራ ሳመልክ እኖራለሁ ሳመልክ እኖራለሁ። ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብር የተጠራ ለክብር የተጠራ እንደ ንጉሥ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ እንሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብር የተጠራ ለክብር የተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላም በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብር የተጠራ ስልቱ የተዋበ ተነግሮ የማያውቅ ጭራሽ አልታሰበ ጭራሽ አልታሰበ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብር የተጠራ ለክብር የተጠራ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላም ምን አይነት ሰላምታ ከሴት ከተገኙ ከደቂቀ አዳም ድንግል ስለሆነ በሕይወቱ ፍጹም በሕይወቱ ፍጹም ከማኅፀን ሳለ ተመርጦ በጌታ ለማዳመጥ በቃ የኪዳን ሰላምታ የኪዳን ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነቢይ ለክብር የተጠራ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለእኛ ስላደለን ደስ ይበለን በጣም ደስ ይበለን በጣም ደስ ይበለን በረከቱን ለእኛ ስላደለን በጨለማ ስንኖር በኃጢአት ተከበን የሕይወትን ብርሃን ፍቅሩን አበራልን ወደ ምስራቅ እንይ ፀሐይ ወዳለበት ጨለማው ልባችን ጎህ እንዲቀድበት ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም በረከቱን ለእኛ ስላደለን የፀሐይ እናቱ የዘላለም ቤቴ አንቺ ነሽ ተስፋዬ ለዘመዳኒቴ ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ጸአዳ እመቤቴ አመልማለ ሲና የሕዝቅኤል ደጃፍ የሙሴ ደመና የተዋበች ዕንቁ የደጎች አዝመራ በማኅፀንሽ ፍሬ ሕይወታችን በራ ማርያም አንቺ ነሽ ደስ ይበለን በጣም ደስ ይበለን በጣም ትትነዋ በግኡ ኃጢአተ ዓለም ዘያትትነዋ በግኡ ኃጢአተ ዓለም ዘያትትነዋ በግኡ ኃጢአተ ዓለም ዘያ
ዓለም ዘያ እነሆ በጉ የዓለምን ኃጢአት የሚያስወግድ 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 በሞት ለምንኖር ከጸጋው ተራቅተን ባሪያዎች ስንሆን ልጅነትን አጥተን የእግዚአብሔር ልጅ መጣ ከሰማያት በሞቱ ሊያስወግድ የዓለምን ኃጢአት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያ ከኋላ ይመጣል ከኔም በፊት ነበር የላከኝም እርሱ የሚልቅ የሚከብ እኔ ላንስ ይገባል እርሱ ግን ሊልቅ ብሎ መሰከረ ዮሐንስ መጥምቅ እነሆ በጉ የዓለምን ኃጢአት የሚያስወግድ እነሆ በጉ የዓለምን ኃጢአት የሚያስወግድ እነሆ በጉ የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት የሚያስወግድ በሞት ለተጠቃን ተስፋ ለቆረጥነው በኃጢአት ጨለማ ለተሰናከልነው ትንሣኤና ሕይወት ሆኖ ብርሃን አምላካችን መጣ ሰላም ሊሰጠን ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያ ኃጢአተኛ ሊያድን የጠፋን ሊፈልግ ነፍሱን ለእኛ ሰጠ የእግዚአብሔር በግ በአባቱ እሪና ቅድመ ዓለም ያለው በማርያም ሥጋ ተገልጦ አየነው ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ኃጢአተ ዓለም ዘያትት ነዋ በግኡ ዓለም ዘያ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ከአርያም ከሥላሴ መቅደስ በአንድ ዘሦስትነት በዙፋኑ ሞልቶ የሚሳነው
ስላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ስላሴ የዘላለሙ የአብርሃሙ ስላሴ ከመንገድ ዳር ልቆም የወደቀ ላንሳ የተራበ ላብላ የታመመ ልርሳ እንደ አብርሃም አርገኝ እንደ ደጉ አባቴ ቤቴ እንዲሞላ ባንተ በረከት ኃይሌ ብርታቴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ስላሴ የዘላለሙ የአብርሃሙ ስላሴ ጠፈሩን በውሃ በጥበብ የሠራ እኔስ ይገርመኛል የስላሴ ሥራ ኑና ተመልከቱ ታምራት ሲሰራ ሰዎች እልል በሉ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ስላሴ የዘላለሙ የአብርሃሙ ስላሴ አብ አንድያ ልጁን እስኪሰጥ ወዶናል ወልድም በተዋሕዶ እኛኑ መስሎናል ኃይሉ ተገለጠ የመንፈስ ቅዱስ በቅዱሳን አድሮ እኛን ሲፈውስ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ስላሴ የዘላለሙ የአብርሃሙ ስላሴ